ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ገበሬው የቀደማቸው ተንታኞች አንዳንዴ ምን አለ እየተንቀሳቀስን እየሰራን እንኳ ቢሆን ያሰኛል። አዎ አንዳንዴ እኮ ይደክማል ያደክማል። ዝም ብሎ ወሬ፣ ዝም ብሎ ትችት፣ ሁሉን ለወሬ ሁሉን ለትችት፣ ከመሬት ርቀው ከእውነት ተጣልተው ከእውቀት ተፋተው ከህዝቡ ተፈራቀው ያሉ ወገኖች ብዙ ናቸው። ትላንት የቆሙበት ላይ ቆመው ዛሬን በትላንታቸው አጥነው ነገን በትላንታቸው ወግ ለመለቅለቅ የሚዳዱት ብዙ ናቸው። ያደክማል ይደክማል። አንዳንዴ እግርን በመሬት ማድረግ ይጠቅማል። ምን ያላወጉበት አለ፣ ምን ያልተነተኑት አለ፣ ምን ያልተመራመሩበት አለ። ስለ አብይ፣ ስለ ግብጽ፣ ስለ ባህር በር፣ ስለ ኤርትራ፣ ስለ ኢሳያስ፣ ስለ ጦረኛው ወያኔ ቆመው የቀሩ አናሎጋውያን ያልተነተኑልን ምን ይገኛል? ከምላስ ያላለፈ በተግባር ተሞክሮ የከሸፈ ዕውቀታቸውን ያልነገሩን ምን አለ? አቤት በትንተና ስም የሚተፋው ድንቁርና። ዛሬ አንዱን ክሹፍ ሙግታቸውን ወደ ምዕራብ ኢትዮጵያ የሚያስጉዘን የሰውየው መገኛ እንገኝና አሉባልተኞች የሚባልቱትን ይህ የምዕራብ ምድር ሰውየውን አፍርቷል። ሰውየው እንደ ብዙ ኢትዮጵያዊ ገጠር ተወለደ። ገጠር መወለድ ወይም ከተማ ከታታሪነት በቀር በማንም ላይ ልዩ ተጽዕኖ እንደሌለው ለምናውቅለኛ የአሉባልተኞችን ቧልት ለይቶ ለመበለት አይቸግረንም። የአሉባልተኞች ጸብ ገር ምድር ከበቀለው ሰውና ከአካባቢው ከጅማነትም አይደል? ቧልተኞቻችን የገጠር ልጅነትን ለዝቅተኛ የአመራር ብቃት ምልክት አድርገው መዋለታቸው በየዋህነት ስናየው የድንቁርና፣ በብልጠት ስናየው የሰይጥናቸው ማሳያ ነው። ወደ ኋላ ከጥንት ብንነሳ ከገጠር የተነሱ ታላላቅ መሪዎችን ያሳየናል። ደግሞስ ያለፉትን 3000 ዘመናት ኢትዮጵያን ከመሩ መሪዎች ማንኛቸው የሆኑ ደማቅ ከተማ ውስጥ ተወልደው ያደጉት? ታዲያ አብይ ሲሆን ማጉረጥረጡ ለምን በዛ? እውነትን ለማየት አይኑን ለከፈተ፣ ሐቁን ለማስተዋል የህሊናውን በር ላልከረቸመ፣ የገጠር ልጅ መሆን የእውነተኛውን የህዝብ ህይወት ለመረዳት ልከኛውን የማህበረሰብ ችግር አንጥሮ ለማውጣት ሲልም የለውጥን ትግል ገና ከልጅነት ለመጠንሰስ ሁነኛው መንገድ ነው። የበሻሽ አራዳ ይሉታል። አራዳ መሆኑን ካወቁት በቂ ነው። አውርቶ ሳይሆን ሰርቶ፣ ቃሽቶ ሳይሆን ሰርቶ፣ ተመኝቶ ሳይሆን አበርክቶ ያሳየ አራዳ። የአራድነት መገለጫዎቹ ብልሃትና ብቃት አይደሉ? ታዲያ የበሻሻው ምን አጎደለ? በቅቶ አሳየ። በብልሃት ፈተናዎችን ወደ ስኬት እየቀየረ መጣ። ሁለገብ በሆነ ዕውቀቱ አፍ የሚያስከፍት ተንታኝ መሆኑን አሳያቸው። ታዲያ ምን ነው ጎመዝዛቸው? አዲስ የአራድነት መንገድን አሳያቸው። የውሸት ማንነት ሳይሆን ሰው የመሆን እውነተኛ ማንነትን በምግባሩ፣ በተግባሩ፣ በእምነቱ፣ በብልሃቱ አሳያቸው። ትላንት ላይ ቆሞ ዛሬንና ነገን መበከል ሳይሆን ከትላንት ተምሮ ዛሬን እየሰሩ ነገን ስለማሳመሩ እየተገበረ አሳያቸው። ዳሩ እነሱ መች ሊገባቸው? ገጠር እኮ የገበሬ ሀገር ነው። ገበሬ ነገን እንዴት እንደሚሰራ ያውቃል። ማለዳ ፀሐይ ስትወጣ ምን ማድረግ እንዳለበት ቧልተኞች አይነግሩትም። ፀሐይ አናት ላይ ስትሆን ምን መስራት እንዳለበት ማንም አያሳስበውም። ከሰዓት ምን አድርጎ ጀንበር ስታዘቀዝቅ የትኛውን ተግባሩን መከወን እንዳለበት ጠንቅቆ ያውቃል። ደግሞ ደመና ዞር ሲል አለዚያም በልግ ወይም ክረምት ሲገባ የትኛውን ዘርዘርቶ መች አጭዶ መች መከመር መቼ መውቃት እንዳለበት ባሻገር ከተማ ላይ ሆኖ የሚነግረው ቃል አዋቂ አያስፈልገውም። ምክንያቱም እሱ ገጠሬ እሱ ገበሬ ነዋ።
አብይ ይህንን ዑደት ጠንቅቆ የተማረው በተወለደበት ባደገበት ገጠር ነው። መቼ አቅዶ መቼ ሰርቶ መቼ ማሳየት እንደሚችል እያሳየ ነው። ከትላንት በፊት ጅማሬው ላይ ይተቹት ነበር፣ ትላንት ተግባሩ ላይ ይተቹት ነበር። ዛሬ ውጤት እያዩ ከመማርም ያው የትላንት ትችታቸው ላይ ተቸንክረዋል። እንደ አርሶ አደር ገበሬው ለከርሞ ሰብል ዘንድሮ እንደሚያርሰው ለነገ ምርት ዛሬ እንደሚዘራው ጠብር ግፍ ብሎ እንደሚያስተናግደው እንደሚያበላ እንደሚያጠጣው አብይ ደግሞ እንደዚያ ነው። ይህ የገጠር ሰው መሪ ትግልን በውልደት በእድገት በትምህርት በመኖር ያየነውና ትላንት ካለው ዛሬ የዘነፈ አይገኝበትም። ተራራ ዙሪያ ተወልዷልና የትላንቱ ተራራ እንደነበረ እንደ ትላንቱ መቀጠል የለበትም ይለናል። ተራራ አረንጓዴ ልበስ፣ ለምሽግ አዳዲስ የሳይበር ተራራ እሰራለሁ ይለናል። ተራራ ለጦርነት እንደማያዋጣ በዘመናዊ ቋንቋ ይነግረናል። ገጠር ተወልዶ ያደገው መሪ ነው ያኔ ከ17 ዓመታት በፊት ከተራራ የተሻገረ ቴክኖሎጂን ለመሪዎቹ የሚያስተዋውቀው። የከተማ ልጆች ነን ባዮች የደረቀ ተራራ ላይ ተስፋቸውን ጥለው ሲያንቀላፉ ስለ ድሮን፣ ስለ ዳታ፣ ስለ ዲፌንስ የነገራቸው ገጠር ተወልዶ ገጠር ያደገው መሪ ነው። በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ እውነተኛ ከተሜ መሆን አቅቷቸው 27 ዓመት የከተማ መሸታ ቤቶችን ማሰስ ከተሜነት የመሰላቸው እርሱን በገጠር ልጅነት ይከሱታል። አርቆ አሳቢነቱን ተከትሎ ማሰብ ቢቸግራቸው በአምታችነት ይወነጅሉታል። እናም ኢሳያስን እንደኛ አላወቀውም ብለው ያሙታል። እሱ ግን ቀድሟቸዋል። የመሪነት መንበሩን ሳይቆናጠጥ 2 10 ዓመታት አስቀድሞ ኢሳያስን አብጠርጥሮ ያውቀዋል። ስለሚያውቀው እጁን ጨበጠው። ትላንት ላይ የቆመው ኢሳያስ አብይን ወደ ትላንት ሊስበው ቢያስብ እንደማይችለው ተረዳ። በግብር ያልተቻለው ጉተታ በቧልትና በሐሜት ቅርጹን ቀይሮ መጣ። እዚህ የታጠቀ እዚያ የሚያስታጥቅ፣ እዚህ ምሁር ነኝ የሚል እዚያ ልሂቁ እኔ ነኝ ብሎ የሚፎክር ማይክም ክላሽም ይዞ ሰውየውን በአላዋቂነት ቢከሰው እያወቀ አሳያቸው። በገጠሪነት ቢወነጅሉት አይተውት የማያውቁትን ጽዱና ዘመናዊ ከተማ ገንብቶ አሳያቸው። እነሱ ታዲያ አሁንም ከጎሪያቸው ከችንካር እይታቸው አልወጡም። ከፍ ብሎ የሚበረውን ሰውዬ መሬት ላይ ተለጥፈው ሊገዳደሩት ይታትራሉ። ይበልጥ ከፍ እያለባቸው ሲሄድ አዳዲስ ቅዠት ይጀምራሉ። እየበረረ አይደለም እያጥበረበረን እይታችንን እየጋረደን እንጂ ይላሉ። ከበሻሻ መጥቶ የዓለም መሪዎችን ያስደነቀ ሰርቶ ያሳየ ከእርሱ ውጭ የለም። ራሱን በየዘመኑ ዕውቀት እየዋጀ የሚገጥመውን ለማሸነፍ የተሳካለት ወታደር ነው። መንግስትን ሰዋዊ በሆነ ፈገግታ፣ ልባዊ በሆነ እርጋታ፣ ኢትዮጵያዊ በሆነ ይሉኝታ በመምራትና በማደራጀት ከሱ ጋር የሚወዳደር የለም። ታዲያ ከዚህ በላይ አራድነት የታለ? የበሻሻው ህልመኛ በ7 ዓመቱ ሀገር ስለመምራት ያልም ነበር። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉስ አንተ ነህ አለች። በ7 ዓመቴ ኢህአዴግን አላቅም ምናምን አላቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ ነው እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ሂሳብ። ይህ ህልም ሆኖ እንዳይቀር ራሱን በምሁራዊ ዕውቀት በብዙ የቋንቋዎች ብቃት በወታደርነትና በመረጃ አነፍናፊነት በልማት ሐሳቤና የእኩልነት ፍልስፍና ሲያሰለጥን ቆየ። ከ17 ዓመት በፊት መሪ ሲሆን የሚያደርጋቸውን ነገሮች ይናገር ነበር። መሪ ሆኖ እያደረገ አሳየን። የተናገረው እያደረገ ካለው ያልተዛነፈበት ከሱ ወዲያ ማን አለ? ታዲያስ ከዚህ ወዲያ አራድነት የት ይገኛል? በእርግጥ አብይ የሰው ድጋፍ የለውም በሚል ሌት ተቀን ካሜራ ፊት ለሚለፍፉት የጥላቻ ፖለቲከኞች መሬት ላይ ያለው ሀቅ ድርብርብ ሽንፈት እያከናነባቸው ነው።
አብይ ዘመኑን ለውጦታል። የህዝብ ፍቅር እንደ ከዚህ ቀደም በገንዘብ አይገዛም፣ በተግባርና በስራ እንጂ። በጨረባ አይገኝም፣ የተናገሩትን ሰርቶ በማሳየት እንጂ። በፖለቲካ ሴራ አይገነባም፣ የተሻለ ሐሳብን አስቦ በመተግበር እንጂ። የአብይ መንገድ ለጠላቶች ታላቅ የልብ ስብራት፣ ለእውነት ደግሞ ደማቅ ድል ነው። ከአብይ አዲስ የፖለቲካ ፍኖት በመነሳት ኢትዮጵያ በማናቸውም አይነት ፈተናዎች ወደ ኋላ እንደማትመለስ በተግባር እያሳየች ነው። የነገውን ተስፋ በዛሬው ስራ እያረጋገጡ የሀገርን ስም ከፍ ለማድረግ ህዝብና መንግስት በጋራ በመቆም አዳዲስ ድሎችን እያስመዘገቡ ነው። ይህ ግን በቧልተኞች የእይታ አድማስ ስራ አይደለም፣ ባሻገር እንጂ። ፈተናን ወደ ድል የቀየሩ፣ ሉዓላዊነትን ያስከበሩ፣ ለነገ አሻራ ያኖሩ፣ የኢትዮጵያን ልክ የገለጡ 8 ዓመታትን ከገጠር ቡቃያው ጋር አሳለፍን። የቀንዱ ቀንደኛ ሰው የቀይ ባህርን ጨዋታ የአባይን ሳብላጥ የቀንዱን ፖለቲካ ሲጫወት ለማሸነፍ ብቻ እንጂ ለመረታት የማይጀምር አራዳ ነው። ሊያሳንሱት ሲታገሉ ከመግዘፍ፣ ወደቀ ሲሉት ስር ከመስደድ፣ አለቀለት ሲባል ከመጀመር፣ ደበዘዘ ሲሉት ከመድመቅ የማይዘንፈው የበሻሻ ወርቅ። ሀገር መሪውን ይመስላል እንዲሉ ኢትዮጵያ መሪዋን ታብራራለች። አይኔን ግንባር ያርገው ብለው የተመዘገቡ የልማት ድሎችን የካዱ ከሐሳብ ይልቅ ስድብ የሚቀናቸው ቧልተኞች ነገ ሊታያቸው ቀርቶ ዛሬ ላይ አልደረሱም። እዚያው እንደቆሙ ናቸው። ተንታኞቹን ገበሬው በልጧቸዋል። ውረድ ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።